ሴትነቴንም ያስጠላኝ በጣም አባት አለመሆኑን እናውቃለን። ሆስፒታል ላይ ስነስታመም የነበርነው እኛ ነን። አቤል ቢመታኝ የዛኔ ደስታው ነው። ተመልሶ ጎዳና ላይ ከነ ልጁ ካልታየ እኔ አይደለሁም። ጠላሁት አቤልን። ወይ ያካፍለን ከሚገባው ብር ወይ ደግሞ ለመንግስት እንከሳለን ያለው። እንደዚህ ቶታልሽን እየደለልሽን ነው። ማነች እሷ? ዓለም ነው ሰማታስ ክርስትና ያነሳችለት። ትንሳኤንና ሄኖክን አላቃቸው። የጎዳና ልጆች ሲተጋገዙ ሲተዛዘኑ አንተ ብላ ሲባባሉ ያንዱን ልብስ አንዱ ሲለብስ አይዞ ሲባባል ነው እንጂ እንደዚህ አይነት ምቀኝነትና ሴራ እኔ አይቻላል። እስካሁን የሚደረጉ ያሉ ድራማዎች ከህግ ጥላ ስር ሴትም ይሁን ወንድ በንግግርም ሆነ በገንዘብ በሽምጠጣም ይሁን ከህግ ጥላ ስር ማንም አያመልጥም። ይሄ ደግሞ ሚዲያ ላይ ወጥቶ መናገር ብቻ ሳይሆን እኔ በበኩሌ ህግም ለዚህ በአጽንኦት ህግ እናቃለን የሚሉ ሰዎች ይሄንን እንዲይዙ ትፈልጋለሁ። ሰላም ጤና ይስጥልን ተመልካቾቻችን። አሁንም እንግዲህ ከዚህ ከአቤል የአባትነት ጉዳይ ከተሰበሰበው ገንዘብ ጋር ቅሬታዎች ተነስተው ነበር። እሱን ተመልክቶ እንግዲህ ከአቤል ጋር ቆይታ አድርገናል። አሁን ደግሞ ሌላ አጠገቤ ሌላ እንግዳ አለች። እቺ እህታችን እንግዲህ ራሷን ታስተዋውቀናለች ወደ ኋላ ላይ። ነገር ግን ከዚህ በፊት በዚሁ ጉዳይ ላይ ተያይዞ በሰራናቸው 2 ፕሮግራሞች ላይ ስሟ ተነስቷል። ስሟም የተነሳው ነገር ምንድነው? ቤቷን አለቆም እሱን የሚያዳት አንኳኩቶ አስጠራናት። ማን ስሟ? ዓለም ተሰጥቶ አስጠራናት። ለመንግስት ልናሳውቅ ነው ነገር ምንድነው የሚለቀቀው ነገር ምንድነው የተለቀቀው? በዚህ ልጅ የተከራይቻለሁ የሚለው ይሄን የተከራየው ልጅ እቺ ልጅ ቶክ በዛ ሰዓት ከኛ ጋር ነበር። የት ያቃታል? ሲጀምር የት ያቃታል? እንስጠይቃት ሁሉ ምን መልስልላ ደስ ይለኛል ያለችንን ሴትዮዋ ለእናንተ የሆነ ፐርሰንት እናስብላችኋል ብላናለች በሚል ነው እንግዲህ ስሟ ከዚህ ጉዳይ ጋር ተያይዞ የተነሳው። ይሄ በፍጹም ሐሰት ነው። እኔ እንደዚህ አይነት ጉዳይ ውስጥ የለውበትም። እንደ መግባባት እንደ መርዳት ለሌሎችም የማደርገውን ለሱ አድርጌለታለሁ። ከነሱ ጋርም ያለኝ ግንኙነት በዚህ ልክ አይደለም ብላ እንግዲህ ያለውን ነገር ልታስረዳን እህታችን እዚህ ተገኝታለች። እንግዲህ ያለውን ነገር ራሷን በማስተዋወቅ ትጀምርና ያለውን ነገር እንሰማለን። ራስሽን አስተዋውቂና ጀምሪያለን። እሺ፣ አመሰግናለሁ። ስሜ የዓለም ለገሰ እባላለሁ። እዚሁ አዲስ አበባ ነው የተወልጄ ያደግኩት። አቤልን የማውቀው ሳምራዊት በታመመችበት ሰዓት ባለቤቱ ሟቿ በታመመችበት ሰዓት ነው። ታመመች ስል ሆስፒታል ምናምን በነበረችበት ሰዓት ሳይሆን ከሆስፒታል ወጥታ ጸበል ላይ እያለች ጸበል ተጸብላ በሁለተኛው ቀን ተጸብላ ስትመጣ ይዘዋት ከዮሐንስ ቤተክርስቲያን ወደ እኔ በር አካባቢ ነበር የሚያሳርፏት። እዛ ሲመጡ እኔ ደግሞ ወደ ስራ እየወረድኩኝ ነው ያየኋት። ከዛ ከሁለተኛው ቀን የጸበል ጠመቃ በኋላ እስከ ሞተችበትና አሁን እስካለንበት ድረስ ያለን ግንኙነት ጥሩ ነው። ያለውን ነገር አውቃለሁ። መልካም። ስለዚህ አቤልና ሟች ነፍሷን ይማረውና ሳምራዊትን እንግዲህ የምታውቂያቸው ከታማ ጸበል መሄድ ከጀመረችበት በኋላ ነው። እስከዛ ድረስ ግን አቤልና ሳምራዊት የነበራቸውን ግንኙነት ምናምን ብዙ የምታውቂው ነገር አለ? ስለሱ የምታውቂው ነገር አለ? እሺ፣ መልካም። ስለዚህ ከዛ በኋላ እንጀምር። እንግዲህ እኛ ጋር ፕሮግራም የሰራንበት አንድ ፕሮግራም አለ፣ አይተሽዋል ብዬ አስባለሁ። 2 እንግዶች 2ቴ እኛ ጋር መጥተዋልና ምን ብለዋል? አቤል የልጁ አባት አይደለም፣ ልጁ መለመኛ ላይ ያደርገው ነው። ልጁ ጉዳት ከሚደርስበት መንግስትም ቢሆን ይቀበለውና እንግዲህ ልጁን መንግስት ያሳድግ ወይም ደግሞ ሌላ ሰው በማደጎ ይሰጥ የሚል ነገር ተነስቷል። አቤልን ደግሞ ኢንተርቪው አድርገነዋል። ኢንተርቪው ስናደርገው ደግሞ እኔ ልጁ አባት ነኝ፣ እነሱ ያሉት ነገር በሙሉ ሐሰት ነው ብሎ እንግዲህ ፕሮግራሙ አለ። ተመልካቾቻችን መለስ ብላችሁ ማየት ትችላላችሁ። ከአቤል ጋር ያደረግነውን ቆይታ ከነሱ ጋር የሚያደርግነውን ቆይታ በዛው ልክ ማየት ትችላላችሁ የሚል ቅሬታ አንስተዋል። ይሄን ቅሬታ ወደ ሚዲያ ይዘን ለመውጣት ሙከራ ስናደርግ ለምንድን ነው ይሄንን ነገር ወደ ሚዲያ ይዛችሁ የምትወጡት? ከሚሰበሰብለት ብር ላይ እኮ በፐርሰንት አስብላችኋለሁ ያለችን ሴት አለች ብለው ዓለም ብለው ስም ጠቅሰዋል። እንግዲህ እሷ ሴት አንቺ ነሽ አይደለ? እውነት ለመናገር ከዚህ በፊት አንዴ ተገናኝተናል። ሆስፒታል የሱን ፕሮግራም እንዲረዳ ፕሮግራም ለመስራት መተን ያው የተፈጠረውን ነገር አይተሻል። ተሯሩጠን ከታች ጀምሮ እስከ ዋናዎቹ ድረስ ለማስፈቀድ ሞክረን መጨረሻ ላይ ካሜራ ከዘረጋን በኋላ ነው እንግዲህ ቀረጻው እንዲቀር የተደረገው። የነበረውም ግርግር ነበረ፣ ብዙ ምልልሶችም ስለነበሩት እኛም በቃ
እዚህ ውስጥ ከመንገባ ብለን ወተናል። ያንን ለማስታወስ ያህል ነው። ሶ የተባለው ነገር ምን ያህል እውነት ነው? አንቺ በፐርሰንት ይታሰብላችኋል ብለሻችኋል? ትንሳኤና ሄኖክ ያነሱት ነገር ምን ያህል እውነት ነው? ያቀረቡት ነገር ውሸት ነው። በፐርሰንት ብር እኔ መስጠት አቅሙም ችሎታውም ማንዴቱም እኔ ጋር ሊመጣ አይችልም። ምንም ነገር እኔ ጋር የነበረ ብርም አቤል የለም። በዛን ሰዓት ራሱ አቤል ጋር የገባ ብር የለም። የሚገርመው ነገር ደስ የሚለው በዛን ሰዓት አቤል ጋር በእርዳታ የገባን ብር የለም። ምንድነው የሆነው? ሰኞ ልጁ እሁድ ነው የገባው። እሺ እሁድ ነው የገባው ወደ ሆስፒታል። ሰኞ ዕለት እይታ ቀርቦ ነበረ። እኔ ግን አላወቅኩም መቅረቡን። እንድትለቅለትና እንዲረዳ ይጠይቃል ማለት ነው። ራሄልን እይታ ላይ ያቀረበችውን ማለት ነው ሚዲያውን ይጠይቃል። ከዛ በኋላ እይታ ተለቀቀለት። እዛ ላይ ያለውን ያው ሰው ሲያየው አይዞህ፣ የመጀመሪያው እርዳታ አይዞህ፣ በርታ፣ እናግዝሃለን የሚል ነው። አይቻችኋለሁ። ጥሩ ነበር እርዳታው ያኔ የነበረው። ከዛ እኔ ይሄን ሁሉ ነገር ሳልሰማ ይሄ ትንሳኤ የሚባለው እዛ ይጠብቅለት ነበር ልጁን ማለት ነው። እሱ ሲሯሯጥ ያው ተለቋል። ብዙ ስልክ የሰው ስልክ ነው የነበረው። ያ ስልክ ደግሞ ከነቁጥሩ የሌላ ሰው ነው የነበረው። ተውሳ ነው እቺ ሴትዮዋ የሰጠችው ሂሩት የምትባለው ማለት ነው። የራሱ ስልክ አልነበረውም። ስለዚህ እዛ ላይ እንዲረዳበት የተሰጠውም ስልክ የሰው ስልክ ነው። 04 መጨረሻው የሰው ስልክ ነው። ስለዚህ የተለቀቀው ስልክም እሱ ነው። አሁንም እዚህ ጋር ማስገንዘብ የምፈልገው ስልኩ ከተሰረቀ በኋላ ያ ሲም ከተሰረቀ በኋላ ስቲል ነው በዛ ስልክ ብሮች ይገባሉ የሚል ሀሜቶች አሉ። እየተደወለ እንደውም አንዱ ደውሎ ነዋው በዚህ ስልክ ቁጥር አስገባ እንደዚህ በዚህ አካውንት የሚል የማጭበርበር ስራ ሁሉ እየተሰራበት ስለሆነ በአጋጣሚ 04 መጨረሻው አቤል እይታ የለቀቀው ስልክ አቤል ጋር እንደሌለ ለተመልካች ማስገንዘብ ፈልጋለሁ። ከአቤል ጋር በነበረን ቆይታ እሱን ግልጽ አድርገናል። ተመልካቾቻችን አቤል እኔ ማግኘት የምትፈልጉ ብሎ መጀመሪያ የለቀቀው ስልክና ብዙ ሰዎች ደውለው ያገኙበት ስልክ ተዘግቷል። በሰው ስም ስለወጣ አሁን ስልኩ የለም። አቤልም እሱን ስልክ አክሰስ ማድረግ አይችልም። ስለዚህ ቅድም እንዳልኳችሁ የአቤል ስልክ እዛው ፕሮግራም ላይ አለ። አሁን በዚህ በራሱ ስም የወጣ ስልክ ስላለ በሱ ደውሉለትና በሱ ማግኘት ስላላችሁ የላካችሁትን ብር ካለ ደግሞ ስክሪንሻት እያደረጋችሁ በዚሁ አሁን አቤል የኔ ስልክ ነው ባለው ስልክ በዛ ስልክ ቆንቱኑን አስቀምጡለት። በዛ የደረሰውን ብር ማወቅ እንችላለን። እና አቤል እኔ ጋር ይደውላል። እኔ መንግስት ሰራተኛ ነኝ፣ ጤና ጣቢያ ነው የምሰራው። እኔ ጋር ደውሎ ልጁን ጠብቂልኝ፣ የሆነ ልጅ ረጅም ፂማም እኔ አላውቀውም። ትንሳኤንና ሄኖክን አላውቃቸው። መጀመሪያ እንዴት ነው የተዋወቃችሁት? ከእነ ትንሳኤ ጋር ይኸውልህ ምን አለ መሰለህ፣ ልጅቷ ስትታመምም እዛ ጋር የነበሩ የጎዳና ልጆችን አውቃቸዋለሁ። ስትሞትም አይቻቸዋለሁ ልጆቹን፣ ሌሎቹን የቀብሯም ጊዜ ከቀብር በኋላም 2 ድፎ ዳቦ ተገዝቶ ቆሎ ተደርጎ መንገደኛው ኔበር ላይ ነፍሲ ማር በሉ እየተባለ ለሰው ለሚያልፈው ለሚያገድመው ፎቶዋ ተደርጎ 3 ሻማ በርቶ የሳምሪ ማለት ነው እዛ ጋር ተደርጎ ሲደረግ ሄኖክንና ትንሳኤን አላየኋቸውም፣ አይቻቸው አላውቅም። እነሱ ያሉት ምንድነው? መጀመሪያ ሄኖክ እኔ ነኝ ያገኘኋት አለ። ነፍሰ ጡርና ነው ያገኘኋት ብሏል። ከዛ በኋላ ሳምባታማ ነበረ፣ እሱንም ያሳከምኳት እኔ ነኝ፣ እንደውም የካርድ ቁጥሯ አለኝ ብሎናል። ያው የካርድ ቁጥር የአንድ ታማሚ የካርድ ቁጥር ለማንም አይነገርም። ቢነገርም ደግሞ ያንን ይዘሽ ስለሄድሽ ሐኪሞቹም ያንን ማስረጃ ይሰጣሉ ማለት አይደለም፣ ህጉ ስለማይፈቅድ ብለዋል። ግን እኛንን ያስታመምናት ስትሞትም ትንሳኤ አጠገቧ ነው የነበርኩ፣ እኔ አጠገብ ነው የሞተችው ብሏል። ከዛ በኋላ ነው እንግዲህ ይሄ ነገር ሁሉ ተጋግሎ መጥቶ ከሷ ህልፈት በኋላ ልጁም እንግዲህ እሷ እያለችም ይለመንበት ነበረ። አቤልም ብሎኛል አክቹሊ ጎዳና ላይ ስላለን ሰዎችን እንጠይቃለን ብሎኛል። ምናልባት ጎዳና ሲኖር ብዙ ጊዜ ሰዎችን በመጠየቅ ለምግብም ለምንም ይደረጋል፣ የተለመደ ነገር ነው። ነገር ግን ትንሳኤ ምንድን ያለው እሷም ስትሞት አጠገቧ ነበርኩ ብሏልና ስለሱስ የምታውቂው ነገር አለ? እንዳልኩ እኔ ትንሳኤና ሄኖክን አላውቃቸውም። በአካል ተገናኝታችሁ ታውቃላችሁ? ቆይ ልነግርህ ነው፣ ልመጣ ነው፣ ወደዛ ልመጣ ነው። ከመጀመሪያው ልንገርህ ብዬ ነው። ጥሩ የሆነ እንትን ቀረጻ እንዲሆንልኝ ስለምፈልግ እውነቱን መናገርም ስለምፈልግ ማለት ነው።
ምንድነው መሰለ ሳምሪ እዛ እየተጠመቀች እኔ ጋር ስትመጣ እኔ በር ላይ ስትመጣ አቤል ማሚ በደንብ አያቀኝም ግን ማሚ ልብስ ካለሽ ስጪኝ እንዲህ ሆነችብኝ እኮ ሲለኝ ሴት ነኝ የሴት ልጆች እኔ የሴት ልጆች አሉኝ ወንድም ልጆች የአምስት እናት ነኝ 2 ሴት 3 ወንድ አለኝ ጥሩ ደረጃ የደረሱ ልጆች አሉኝና ሴትነት ይሰማል ሴትነት የኔ ልጅ ቢሆንሳ የኔ ልጅ ብትሆንሳ የሚለው ነገር ውስጥ ያለ ማለት ኖሮኝ አይደለም ሰው ለመርዳት ግን ሰው መሆን ብቻ በቂ ነው እንደኔ አመለካከት በተለይ ከወለድክ ደግሞ የበለጠ ታስባለህ ማለት ነው እንጂ እኔ በጣም አነስተኛ ኑሮ ውስጥ ከሚመደቡ አንዷ ነኝ ደሳሳ ጎጆ ናት ቤቴም ያቋታል እነሱ በብዛት በጣም ተደስተን ነው ከነሱ ጋር የምንሆነው ግን እሰጠዋለሁ ልብስ ቱታ እንዳይበርዳት ያንቀጠቅጣት ነበር በወቅቱ ተጸብላ ስትመጣ ራሷ ላይ ስትጸዳዳ እዛ በቀዝቃዛ ውሃ ምናምን ሲያጥቧት ያንቀጠቅጣት ነበርና ቱታ ሹራብ ቢጃማ ሺቲ ቢጃማዎች ምናምን እሰጣው ነበር በተደጋጋሚ እዛ ያሉ ሴት ጓደኞቿ ደግሞ ያጥቡታ ከሱ ጋር ሆነ ያጥቧታል ምናምን ከዛ ባይቴክስ ባለ 10 ብር ባይቴክስ ይገዙና ሹሩባ ምናምን ይሰሯታል እዛ ላይ በዛን ወቅት እኔ ትንሳኤንና ሄኖክን አላየሁ ሲጀመር ይሄ ነው እኔ ማቃቸው ቦታ ላይ ማለት ነው ሲቀጥል 4 ቀን 5 ቀን ከተጸበለች በኋላ ወደ 6ኛው ቀን ነው መሰለኝ ከፒያሳ መጥቶ አስኮ የሚያዝበት ወደ ሩፋኤልና ወደ አስኮ መሳፈሪያ ባስ ስቴሽን አለ ታክሲም ዮሐንስ አካባቢ ወደ ራስ ደስታ በታች ማለት ነው እዛ ጋር ነበር ያደሩት ባስ ስቴሽኑ ጋር እዛ ሞታለች እሷ ከዛ ልጆች መተው ሞተች ሳምሪኮ ሞተች ሲሉ በጣም ደነገጥኩ አለቀስኩ በጣም አለቀስኩ ደነገጥኩ አንድ ሃናን የምትባል ፋርማሲስት እሷም እንደ ምስክር ማቅረብ እችላለሁ እኔ ፈቃደኛ ከሆነች አለችኝ የሰው ምስክሮች ስላሉ ማለት ነው እሷና እኔ በጣም አለቀስንና እኔ ወደ ስራ ልሄድ እንደለባበስኩ ነው ቦርሳዬን እንዳያስኩ ሄድኩ እዛ ባስ ስቴሽን ላይ እና አቤል በጣም እያለቀሱ ነው ጓደኞቹ እኔም ማቃቸው ማለት ነው እነዚህ ሴቶቹ ምናምን እያለቀሱ ነው በጣም አስክሬኑ አልተነሳም በፖሊስ አለ እዛ አካባቢ እኔም እንደ አቅሜ አለቀስኩኝና እዛ ጋር ከዛ እዛ ላይ ሄኖክንና ተንሳይን አላየኋቸው ቃል ለምድር ለሰማይ እኔ ልጆች እናት ነኝ መዋሸት አልፈልግም ጥሩ ነገር እንዲሆን መስመር እንዲይዝ ነው የምፈልገው ሁሉም ነገር እነሱም ከስተት እንዲመለሱ አቤልም በጥሩ ሁኔታ እንዲረዳ ፈልጋለሁ እውነቴን ስነግረ ማለት ነው እና እዛ አልነበሩም ከዛ አቤል አልኩት እንደውም በደንብ እንትን አላልኩትም አስክሬኑ አልተነሳም እኔ ልጁ ነው ያሳሰበኝ የዛኔ ነግሬያለሁ ውስጡን ጠለቅ ብዬ ነሷ በ3 ወር ነው ያገኛት በ8 ወሯ ነው ያገኛት እርጉዝ ናት ምናምን የሚለውን እኔ አላቅም ማቀው ሲያስጸበል ጸበል ላይ ያለ የመጨረሻዎቹ አካባቢ ነው ልጁ ከተወለደ በኋላ እሷ ከታመመችና ጸበል ያስጸበሏት መንገድ ላይ እንደውም ሲቆጣት ነው በጣም ሲቆጣት አመመኝ አዞረኝ አቤል አዞረኝ እኮ አመመኝ እኮ ምናምን ሁለት ጓደኞቹ ዳርና ዳር ይዘዋት እሱም አለ ሲቆጣት ተው እንጂ ምን ሆና ነው አሟት ጸበል አድርሰናት ነው ተው እንጂ ለምን ጸበል እኮ ያማል የባሰ ከመንፈስ ጋር እንትን ሲል በጣም ስለሚያም ተው እንደዚህ አትቆጣት ብዬ ተቆጥቼ የመጀመሪያ ቀን ያለፍኩት ማለት ነው በሁለተኛው ቀን ልብስ ቤት መጥቶ ቅርብ ስለሆነ እዛው በሬ ላይ ልብስ ጠየቀኝ ማለት ነው ከዛ የሞቷን ልንገርህና እዛ ላይ ምንድነው ያልኩት እኔ እያየኝ እሱ እያለቀሰ ነው በጣም አቤል የእውነት በጣም ከሚባለው በላይ ነው የልጅቷ ሁኔታ ያስለቅሳል በቃ እኔ እውነት ከሊና የማጠፋ ልጅ ሁሌ ሴትነቴን የሚያስጠላኝ በጣም እውነት ሴት በመፍጠሬ እኔ ጥሩ ነገር ሳረግም ለሷ ለአቤል ብዬ አይደለም ወይ ለአሜንም ብዬ አይደለም ለዚች ለልጅ አፈር ለበላት ልጅ እውነት እንደ ሰው ሲያስበው ሰው ግን ለምን ሰው ጨካኝ እንደሚሆን አላውቅም እስካሁን ከሊና ያትወጣም ልጅቷ አማማቷ ከህመማ ጀምሮ እስከ አማማቷ ታሳዝነኝ ያለች ምን የመሰለች ቆንጆ ህፃን ልጅ በግምት 16 ዓመት ይሆናታል እኔ ሳቃት ማለት ነው ግምታዊ አነጋገሬ ከዛ ልጁ በቃ ለርዳታ ለሰው ወይም ለርዳታ ድርጅት ይሰጥ ብዬ ስል አቤል ቢመታኝ የዛኔ ደስታው ነው እንዴት አድርጎ እንደገላመጠኝ ብለሽ ነበር ለልጁ ለርዳታ ይሰጥ ለምን ነበር እንደሱ ያልሽው ለምን እንደዛ እንዳልኩ እኔ ልንገር
ስለ ልጁ ስለነ አቤል ምናምን ማቀው ታሪክ የለም እዛ ጋር ልጅቷን እንደሚንከባከቧትና ህፃን ልጅ እንዳላት ነው ማቀው ገብቷል አቤል ባሏ ነው አይደለም ጓደኛዋ ነው አይደለም የሚለውን ብዙ አላቅም ብያለሁ በፊት የነበረውን ነገር አላቅም ከዛ በኋላ ነው ያወኩትና ይሰጥ በቃ ለልጁ ለእርዳታ ወይም ለእንትን ይሰጥ ለድርጅት ስል ዱላ ቀረች ነው ያየኝ አስተያየት ብታይ በጣም ከዛ ደነገ ከዛ አንዷ አክሱማዊት የምትባል ልጅ አለች ወንድ ናት የነሱ ጓደኛ ናት ከዛ እናትሽ እንደዚህ ትሁን አሁን እርጄ የተባልሻት መሲም ብላ በብልግና እንትን ስትለኝ ሌሎቹ እንዴ ተይ እንጂ እሷኮ ከኛ ጋር አብራ ብዙ እንትን ስታልነ የነበረች ናት ተይ ስላላወቀች ነው አባት መሆኑን አታቅም አሏት እዛው ሬሳው ሳይነሳ ማለት ነው አቤል አባት መሆኑን ስለማታቅ ነው እንጂ እንደዛ ትልም ነበረ ተይ ብለው ተቆጣት ማለት ነው ከዛ በቃ እኔም ስራ ደርሼ መጣው እነሱም ተሯሯጡ አስክሬኗ በካቻማሊ 45 ሰው በሚይዘው ካቻማሊ ተኮናትረው ምን የመሰለ ያስክሬን ሳጥን ነው ቢጫና ቡኒ ነገር ከፋይ ነው ያስክሬን ሳጥኗ እንደውም እያለቀሱ ወደ ቀጨኔ ይዘው ሲሄዱ አልቀሰን ከዚህ ካህናን ጋር ፊትለፊት ያለ ነው እኛ ነን ሸኘን የዳትሰን ሰፈር ነጋዴዎችም በጣም ፎቶ ቤት አለ ካፌ አለ ሁሉም ሬስቶራንትም በጣም አዝነን ሸኘን ቀብረው መጡ በሬ ላይ ድፎ ዳቦ ተቆርሶ ቆሎ ተገዝቶ በትሪ ተደርጎ 3 ሻማ በርቶ ፎቶዋ በትልቁ ያ ፎቶ ቤት ሙኒክ ፎቶ ቤት ይባላል አጥቦላቸው እዛ ላይ አንጥፈው እንደ ለቅሶ ቤት ማለት ነው የተበጣጣሰ ካርቶን ምናምን የቆሸሸ ምናምን አነጣጥፈው አቤል ሙሉ ጥቁር ነው የለበሰው ከዛ ያየሰው ልብስም የሰጡ አሉ ከቤተክርስቲያን ሳቆርብ ራሱ እኔ እሱን የሰጠች ሲናት አለች ሙኒክ ፎቶ ቤት ክርስቲናው ሰሞን ነው አይደለም ከዛ በፊት ነው ማለት እየወሰድሽ አንቺ ታቆርቢው ነበር ቤተክርስቲያን መጀመሪያ ቆይ ከዛ እዛ ላይ ያስተኛዋል ያው ያየሰው ይረዳዋል ሳንቲም ማለት ነው መለመኛ ለልጄ ስጡኝ ብሎ ሳይሆን እዛ ጋር ልጅቷ መሞቷን እዛ አካባቢ የታወቀ ነው ጥቁር ልብስ ለብሷል እሱ ልጅ ይዟል በዛን ሰዓት ሰው ይረዳዋል በቃ ሳንቲም መለመኛም ነው ብዬ ነው ያለልም መቼም ሰው ያዝናል ያዘነ ያየሰው የወለደ ሰው የተቸገረ ሰው ይረዳል ያለው ማለት ነው ከዛ ያን በቃ እንትን አሜንም ወተት ሲያስፈልገው ማሚያ ፊልኝ ወተት ይለኛል ገላውን በቀዝቀዛ ውሃ ሲያጥቡ ሲያለቅስ ሙቅ ውሃ ብዬ ስራ ካልሄድኩኝ እሰጣለሁ በቃ ሰፈሩ ይተባበረዋል ልጁን ማለት ነው አቤል ማለት እዚህ ጋር ያሉት ጎዳና ላይ የሱ ጓደኞች ስነግረ ማለት ነው ጎዳናዎች ሆነው ቢቆሽሹም ስብእናቸው ግን ሙሉ ነው በጣም ጥሩ ስብእና ያላቸው ልጆች ናቸው ከተለያየ ቦታ የመጡ ናቸው በጣም ነው ማቀርባቸው በጣም ነው ማምናቸው ቤቴን ጥዬላቸው ነው ሞጣው እኔ ምንም የጠፋብኝ የተባልኩት የተዋረድኩት ነገር የለም እንደ እናት ነው የሚንከባከቡኝ የሚያከብሩኝ በጣም አንድ ላይ እንትን ብለን ነው የምንኖረው እኔ ሁሉ ሲሆን ግን እኔ ትንሳኤንና ሄኖክ የሚባሉትን በዛ ሰዓት አላቃቸው እስከዚህ ድረስ የሉም አሜን እንደገና እስከተኛበት ጊዜ ድረስ ማለት ነው ሆስፒታል አንተም እንዳየኸው ያን ጊዜ ከዛ በኋላ 18 ለ19 ታሳስ እኔ ነገ ገብርኤል ያመቱ ነው ብዬ ወጥ ለራሴ ነው የሰራሁት እንክት አርጌ ስጋ ወጥ በድንች ቅቤ ጨምሬ በመዬ ለራሴ አዘጋጅቻለሁ ሁሉ ነገር አቤል እየነገረኝ ነበር ለራሷ ከሰራው ለራሴ ነው የሰራሁት በእውነት ስጎ ለብቻው የተሰራ ነበር ስጎ ሰርቼ ያው የመንግስት ሰራተኛ ስቶን ስለማይመች እኔ የ4 ቀን የ3 ቀን ምናምን የሳምንት ወጥ እያሞቅኩ ነው ከልጄ ጋር መበላው አንድ ልጅ ነው ያለው እኔ ጋር አራቱ ራሳቸውን ችለዋል ማለት ነው የ8ኛ ክፍል ተማሪ ልጅ አለኝ እና ያንን ሰርቼ የሆነ ውሃ ልደፋ ይሁን ምን ቱቦ ላይ ስወጣ ማሚዬ ነገ ልጁን አቁርቢልኝ ክርስትና አስነሽልኝ ሴት ነው የሚያነሳው ወንድ ማንሳት አይችልም አሉኝ ቤተክርስቲያን ሁሉን ጨርሻለሁ ዮሐንስ እና ባክሽ ሲለኝ ጠላሁት አቤልን ለምን ብትለኝ ነገ ገብርኤል ነው ያመት ነው ብዙ ጥሪዎች አሉ አከብራለሁ ቤተክርስቲያን እሄዳለሁ ምናምን ብዬ ነበር ከዛ መልሼ ወደ ራሴ ስመለስ ደነገጥኩኝ ወይ አምላኬ ይሄንን ልጅ ወደኔ የምታመጣው ወይ ለጽድቅ ነው ወይ ለኩነኔ ነው አበርታኝ ብዬ የኔን ፕሮግራም ሰርዤ እሺ ጸጉሩ ተላጭቷል አልተላጨም አስላጨው
ገላው ይታጠብና ጠዋት 11 ሰዓት ዓለም ብለህ ጥራይ እመጣለሁ እናስነሳዋለን አልኩት። እንደውም ትልቁ ልጄ ከኔ ጋር ነበር ያደረው አለኝ። ሶስተኛው ልጄ ፈርኒቸር ነው የሚሰራው የዶ ፈርኒቸር እዛ እሱ እኔ ጋር ነው ያደረው። የት ልትሄጂ ነው ሲለኝ ጠዋት ስነሳ አይ አቤል የሚባለው ልጅ እኮ እንደዚህ ክርስትና አስነሽልኝ ብሎኝ ነው ልሄድ ነው ሂጂ በቃ ለነፍስ ይሆንሻል ሂጂ አሉኝ። መጣሁኝ። ባስቴሽን ባለቤቱ የሞተችበት ባስቴሽን ላይ ነበሩ ያደሩት የዛኔም ልጁን ይዘው ከዛ ላይ ተቀብዬ ይዤ ቤተክርስቲያን ሄደን አቤል እንደውም የዛኔ ጥሩ ልብስ አልለበሰም። ከዛ ቱታ ምናምን ነበር የልጆች ያንን ይሄንን ቀይራ አንተ እንደዚህ ተቆሽሾ አይገባም ምናምን ብዬ ክር ገዛን ምናልንና ልጁን ይዘን ሄደን ክርስትና አስነስቼ ከክርስትና በኋላ ቅዳሴ ያስቀድሰን አቤል ውጭ ሆኖ እኔ ውስጥ ሆኜ አስቀድሰን ልጄን ይዤ ያው ልጄ ነው ወደ ቤት መጣን እኔና አቤል ብቻ። እቤት ስንመጣ በሩ ጋር ስደርስ አሁን ብሰጠው ልጁን ቆርቧል ክርስትና ተነስቷል ስለዚህ ሊለከፍ ነው በእኛ በባህላችን ልክፍት አለ ስለሚባል በቁርባን ሰዓት እንደዚህ እንደናቱ እጣ እንዳይደርሰው በቃ አቤል እና ቁርስ እንብላ ወጥ አለ እንጀራ 3 እንጀራ አለኝ ናገባና እንብላ ልጁ ግን እስከ 12 ሰዓት ይዛልሃለሁ ከዛ በኋላ ትወስዳለህ ልጅህን አልኩት። ስለው ቆይ ማሚ እኔ ጋር እኮ ትንሽ ብር አለ እንጀራ ምናምን ከሰል ሳር ሻማ ምናምን ገዝቼ ልምጣ ቡና ሳለሽ አለኝ ሁሉ አለ ተው ይበቃናል እኮ አልኩት። አይ ገዛለሁ ሲለኝ በል ጓደኞችህን የምትፈልጋቸውን ጥራቸው እንደውም ይበላ አልኩት። 3 እንጀራ ነው 5 እንጀራ ገዛ ዳቦ ገዛ ሻማ ገዛ ሳር ጨምሮ ገዛ ከሰል ገዛ ቸበርቻቻ ሆነ። ደስ የሚል ክርስትና ሳይታሰብ ያንን በላን ጠጣን። ኪያም የምትባለውም እዛ እይታ ላይ ተቃውማ ልጁ አይደለም ያለችው ማምናበት መታበላች። ትንሳኤም ውጭ በልቷል አሉኝ እኔ አላየሁትም ማለት ነው። አሁን ከዛ በፊት እንደ አባት ሆነው አባት መሆኑን አምነው የነበሩ ሰዎች ናቸው። አሁን ቅሬታ ይቀርባል አባት መሆኑን ክርስትናው ከዛ በፊት ስለሆነ ማለት ነው አምነውበታል። አባት መሆኑንማ ያውቃሉ እኮ አምነውበት እኮ ነው ክርስትና ሳስነሳ ምን ስል እሷ ስትሞት አባት አይደለም ካሉ እኮ አባት አይደለም ብለው ከተቃወሙ ልጅቷ እንደሞተች ነው ወዲያው ለመንግስት ማሳወቅ የነበረባቸው። ይሄን ጥያቄ ነው የምጠይቃቸዋለሁ። ለምንድን ነው አሁን እኔ እንደውም በጥቅም የሆነ የተጋጫችሁት? ምክንያቱም ሰዎች አይ በቃ በጥቅም ተጋጭተው ነው የሚል ጥያቄ ስላነሱ በጥቅም በፐርሰናል የሆነ ግንኙነት አላችሁ ወይ ምንድነው ያጣላችሁ የጥቅም ግጭት ነው ወይ ብዬ ጠይቄያቸው ነበር። በፍጹም እኛ የጥቅም ግጭት ቢሆን ኖሮ በፐርሰንት ይታሰብላችኋል ተብለን ነበር ያኔ ዝም እንል ነበር ስላሉም ነው። እንግዲህ እነሱ አሁን ጥያቄያቸው ምንድነው ዓለም የልጁ አባት እንዳልሆነም ታውቃለች ስለምታውቅም ነው ለኛ በፐርሰንት ይታሰብላችኋል ዝም በሉ ያለችን የሚል ነገር አንስተዋል። እየነገርኩ ነው ክርስትናው ተነሳ አቤል ነው በራሱ ስም ነው የተነሳው በአቤል የትም ቦታ ክትባቱ ላይ ስታይ ክርስትና ወረቀቱም ምኑም ላይ ስታይ አሜን አቤል ነው የሚለው አይደለ? ይሄን ሁሉ ሲያረግ የዛን ጊዜ ነበር መቃወም ልጁ ለድርጅት ወይም ለመንግስት ይሰጥልን ብሎ ማውጣት የነበረባቸው ይፋ ያኔ ነው። ግን አባትነቱን ስለተቀበሉ ዝም ብለው አድፍጠው ማለት ነው ክርስትና ሁሉ ካለፈ በኋላ ከዛ እይታ ላይ ቀርቦ ቫይራል ከሆነ በኋላ ምን ያደርጋሉ እንዳልኩ ይሄ ተንሳኤ የሚባለው እየጠበቀለት ነበር 100 ብር ከፍሎት ማለት ነው 100 ብር ከፍሎት ነው ነግሮኛል አቤል 100 ብር ከፍሎ ነው እያስጠበቀው የነበረው በሆነ ሰዓት እየመጣ ለመጠጥም ገንዘብ ይጠይቀኝ ነበር ብሎኛል። ከዛ በኋላ እኔ ከስራ ሄድኩኝ ትንሳኤን አገኘሁት። ስሙንም አሁን ነው ያወቅኩት ጺማሙ ነው የምለው እኔ እንደውም አላውቀውም ይሄ ረጅሙ ጺማሙ ትንሳኤም አሁን ነው ያወቅኩት ስሙ። ከዛ እዛ አገኘሁት ሂጂልኝ ለሰው ጠብቅልኝ ብየው ነው ልጁ እየረበሸኝ ነው እየደወለ ሂጂ ከስራ ወደ ቤት እንዳትገቢ ቀጥ ብለሽ ወደ ራስ ደስታ ሂጂ አለኝ። እሺ ብዬ ገባሁኝ አገኘሁት እዛ ልጁን አቅፎ ተቀበልኩት። ሄዶ እኮ ጠፋብኝ ምናምን አቤል የት ሄዶ ነው ሄዶ እኮ ጠፋብኝ ምናምን ለካ ያዛኔ ይሯራጣል አቤል ስልኮች ምናምን ነበሩ ገብቷል። ሰኞ ተለቆ ማክሰኞ ማለት ነው ማክሰኞ ላይ ስልኮች ይቀበል ነበር። ስልኮችን ሲቀበል ይሰሙታል። ማን ነበር? ትንሳኤ ውስጥ ነበር። ይሄ ሄኖክና የሆነ ልጅ ደግሞ በዚህ በሊፍቱ በኩል ሳይሆን ስላየው
ክፍሉን ማለት ነው። በዚህኛው በኩል ሆስፒታል ማለት ነው። ሆስፒታል የልጆቹ መኝታ አሜን የተኛበት ጥግ ላይ አለ ደረጃ ወደ ታች መውረጃ። እዛ ጋር ቆሞ ሲመካከሩ ነበረ። ምን እንደሚያወሩ ግን አላውቅም። እኔ ግን እንዳይሄድብኝ ትንሳኤ እኔ አንደኛ ጾመኛ ነኝ፣ ምሳ አልበላሁም። ሁለተኛ ከትምህርት ቤት የሚመጣ ልጅ አለኝ፣ የ14 ዓመት ነው። ቁልፍ ይዤበታለሁ፣ ቁልፍ እሰጣለሁ፣ እንዳትሄድ ጥለኸኝ ይልኝ ስላለኝ ነው እና ተረጋጋ ይመጣል ምናምን እያልኩ አቆየሁትና ለሱ ጥዬው ልጁን ወደ ቤት ሄድኩኝ። እኔ ማለት ነው ወደ ቤት ሄድኩኝ። ከዛ በኋላ አቤልም ከነበረበት መጥቷል። እኔ 1 ሰዓት ተኩል 1 ሰዓት አካባቢ ስመጣ ወደ አቤል ማታ ላየው ልጁን ድጋሚ ስመጣ ባስቴሽን አለች ራስ ደስታ ጋር ከባስቴሽን በታች ድንጋይ ላይ ቁጭ ብሎ ይሄ ሄኖክ ትንሳኤና 2 ማላቃቸው ልጆች እዛ ቁጭ ብለዋል። ምን ነው አቤል መጥቶ ነው የወጣችሁት ምናምን ስለው አዎ መጥቷል አሉኝ። ገባው እስከ 4 ሰዓት ከምናምን አምሽቼ ቤቴ ሄድኩ። ሮብ ጠዋት 1 ሰዓት አለፍ እንዳለች እናት የሚል ድምጽ ሰማሁ። ጥሪ አንቺ በሬ ላይ ግቢ ውስጥ ገብተው እናት ይላሉ። ማናት እናት ደግሞ ብዬ ዝም ልጅ ያለ ጎረቤት ያለ ሰው አለ። እናት ሲሉ ከዛ ማን ነው ያልኩ አለም አሉኝ። አቤት አንቺን ፈልገን ነው ልናናግርሽ ነይ ሲሉኝ እሺ ብዬ ብቅ አልኳቸው። አቤት ምን ሆናችሁ ነው? አቤል ደህና አይደለም እንዴ ስል አይ እኛ ስለ አቤል ልናወራ። ስለ አቤል ምን ልታወሩኝ አልኩት። ገብተዋል። እኔ ይሄን የሚሉሽ ማን ናቸው? ትንሳኤና ሄኖክ ጥቁሩ እናንተ ጋር የመጡት። ኦኬ እሺ። ትንሳኤ ምን ብሎኛል? ሂጅለት እንደዚህ አይነት ልጅ ታገኛለች ጺማም ያለኝ ቀን ሰኞ ከሰዓት ከ10 ሰዓት በኋላ ከስራ ምን ብሎኛል? አለም አለኝ። አቤት አንቺ ጋር ሩዝ ይሄ አሁን የመጣ የክር ነጠላ ባታውያን የሚለብሱት ሞለክቱ እሱ አቤል ለክርስትና ለልጁ ነው የገዛው። እሱ አለ ወይ አንቺ ጋር አለኝ። እሺ ትንሳኤ አዎ አለ። እሱ እኮ የኔ ነው ገዳም ለሄድ ብዬ ገዝቼ ክርስትና እንደዚህ ምናምን ብሎ ነውና ቤትሽ እመጣለሁ አንስቶታል። እሱን ሐሳብ በኢንተርቪው ላይ በእኔ እኔ ባልኩት ልብስ ነው ነጠላ አይ ቲንክ እኔ እሱን እንኳን አልመለሰልኝም ብሎኛል። ቆይ ልነግርህ ነው። እኔ ጋር ሲመጣ አቤል ታሽጎ ነው የመጣ ልብሱ በፌስታል ታሽጎ ንጹህ አዲስ ልብስ ነው። ሰው የለበሰው አይደለም። የእውነት ለክሬ እሱ የለበሰው ቢሆን የሰው ጠረን ወይም የሆነ ጠረኑ ይቀይራል አይደል? ቃል ለምድር ለሰማይ ነው ማለት እስካሁን እኔ ጋር ነው ነጠላው። አዲስ ነጠላ ነው። ለልጁም አዲስ ልብስ ነው የገዛው። ይሄንንም ነጠላ አዲስ ነው የገዛው። እኔ እስከማውቀው አዲስ ነው የመጣው። የአዲስ ልብስ ጨርቅ ሽታ አለ አይደል? ጠረን የለው በቃ አዲስ ነው። ከዛ እሱን እወስዳለሁ እመጣለሁ ብሎኝ ነበረ። ነገ መጣና እወስዳለሁ ሲለኝ ለአቤል እኔ 4 ሰዓት እዛ ስቆይ ማታ ተመልሼ ሄጄ እነሱን አገኘዋል። እንደዚህ ያለኝ ትንሳኤ መጥቼ እወስዳለሁ ብሎኛል። ሲመጣ ልስጠው አልኩት። የራሴ ነው ለምንድን ነው የምትሰጪው አለኝ። አቤል እኔ አያገባኝም ካንተ ከወሰድክበት ካንተ ይቀበል አልሰጥም። እሱን ሊጠይቀኝ የመጣ ነው መሰለኝ ጠዋት ሲመጣ ማለት ነው ከሄኖክ ጋር። ከዛ ስለ አቤል እኮ ልናናግርሽ ምናምን ምን ስላቸው አይ አቤል እኮ ዋሽቷል። ምንድን ነው የዋሸው? የአቤል አሜን የሱ ልጅ አይደለም እንዴ? እኔ የሱ ልጅ አለመሆኑን አላውቅም። እኔ ማቀው አቤልን በዛ በዝናብ በዛ በብርድ እንደ ካንጋሮ ልንገርህ፣ እንደ ካንጋሮ ቡኒ ጃኬት እዚህ ውስጥ አስገብቶ እውነቴን ነው እንደዚህ አስገብቶ ቃል ለምድር ለሰማይ እንደዚህ አስገብቶ እንደዚህ ልጁ እንዲሞቀ ሙቀት ሲሰጠው ነው ማቀው አቤልን። እሱ ተርቦ ለልጁ ወተት ሲገዛ ነው ማቀው። ራበኝ ብሎ እኔ ጋር መጥቶ ሲበላ ነው ማቀው። ለምን ወተት ሲገዛ ነው ማቀው ለልጁ። ወጣት እኮ ነው ይሄ ልጅ እኮ ነው፣ ወንድ ነው ገና እኮ ዘሎ ያልጠገበ ልጅ ነው አቤል ማለት ነው። ይሄን ያህል አባት ባይሆን ለዚህ ልጅ ተጨንቆ ይሄን ያህል መስዋዕትነት ይከፍላል? እስካሁን አይከፍልም። አባት እንኳን የወለደ አባት እንኳን የራሱ ደም መሆኑን እያወቀ የሚክድ ስንት ሰው አለ። ደና ቦታ የሚኖር እኮ አባት ልጁን የሚክድ ማአት ሰው ነው ያለው፣ አባትነት የማይቀበል ማለት ነው። ስለዚህ እኔ መስዋዕትነት ሲከፍል አቤል ማቀው። ስለዚህ እኔ አባት አለመሆኑን አላውቅም። አባት ነው። ምንድነው የምትፈልጉት ስላቸው ወይ ያካፍለን ከሚገባው ብር
ወይ ደግሞ ለመንግስት እንከሳለን ያሉት። የምርሽን ነው የምር ቃል ለምድር ይኸው እኔ ልጆች እናት ለማስታወስ ያህል እንግዲህ ጥሩ ነው እየነገርሽኝ ያለሽ። እኛ ጋር ደግሞ መተው ሄደን አቤል አባቱ አይደለም ይሄን ታውቂያለሽ፣ ስለዚህ እየተደረገ ያለው ነገር ትክክል አይደለም፣ በልጁ አይለመን እና ይሄን ነገር እናስቆማለን እንከሳለን ስንላት አይ ዝም በሉ እናንተ በፐርሰንት ይታሰብላችኋል ብላናለች ነው ያሉት። እንደው ውሸት ነው ውሸት። ቆይ እኔ በሰው ገንዘብ በፐርሰንት ይቆረጥላችኋል ማለት እንትኑ አለኝ እንዴ? መብቱ አለኝ? አንደኛ ለአቤል መብት የለሽም። ለአቤል የሚሰበሰበው ብር አንቺ ጋር ይገባ ነበር በዛ ሰዓት? አይገባም። እሱም ጋር እኮ አልገባም። ገና ሁለተኛ ቀን እኮ ነው። ገና ሚዲያ ላይ በቀረበ ሁለተኛ ቀን ቃል እየተገባለት ብር የለም። ገና ቃል ስለተገባለት ብር ይገባል ብለው አስበው ነው የመጡት። አስበው በስልክ ሲያወራ ከዚህ ነው የምንደውልልህ ከውጭም ከሀገር ውስጥም አልኩ እኮ ስልክ ያዋክበው ነበረ። በቃ ምንም ፋታ አልነበረውም። ልጁ ምግብ የሚበላበትም ሰዓት አልነበረውም። አዎ ታሪኩ ማሳዛኝ ስለሆነ ብዙ ሰዎች አዝነዋል። እኛም ቪዲዮን አይተነዋል። እንዳልኩሽ እኛም ልንሰራ ነበረ ፕሮግራሙ። አጋጣሚ ሆኖ እዛ ቀረበ። ከዛ በኋላ እኛም መተን ልንሰራ ነበር። ታሪኩ እጅግ ልብ የሚነካ የሚያሳዝን ነው። እንደ ወንድም እንደ ሴትም እንደ እናትም እንደ አባትም ስንመለከት እጅግ ከባድ ነገር ነው እየነገርሽኝ ያለሽው። ስለዚህ አንቺ ሳትሆኝ እነሱ ናቸው መጀመሪያ የጠየቁት ማለት ነው። ብር ያካፍለን ወይ ለመንግስት እንከሳለን ነው ያሉት። በቃ አባት አለመሆኑን እናውቃለን። ሆስፒታል ላይ ስነስታመም የነበርነው እኛ ነን። እንደዚህ ስናደርግ የነበረው እኛ ነን። እርጉዝ ሆና መጣ እንደዚህ ብሎ ብዙ ነገር ነው ያሉኝ። ለኔም በወቅቱም ለኔ ብለውኛል። እኔ ደግሞ ስራ ስለምሄድ ማለት ነው ወደ ስራ ገባለሁ 2 ሰዓት ተኩል ያው የመንግስት ስራ ነው። በዛን ሰዓት እኔ ምንድነው ያልኳቸው እኔ አባት አለመሆኑን አይደለም ማቀው አባት መሆኑን ነው። ተቀራርበናል የዛኔ እሱ አቤል እዚህ ጋር አስረግጬ የምናገረው ለኡነት ከሆነ እኔ እዚህ ጋር ልጆች አሉኝ ብያለሁ። እኔ ነገ የልጆቼ ጣፋንታ ምን እንደሚሆን አላውቅም በእውነት። እኔና አቤል ርቦት መጥቶ ወይ ልጁን ያጅልኝ ብሎ ሸክም ሊሸከም ሊሰራ ከሄደ ቡና ሳፈላ ይደርሳል ምናምን ቁጭ ብለን ስናወራ እሱ ኢንተርቪው እይታ ላይ ተደርጎ ቫይራል ሳይወጣ ወይ ኢንተርቪው ሳይደረግ እዛ ላይ ያላቸው ነገሮች በሙሉ እኔና እሱ ቀደም ብለን አውርተናል። ለኔ ነግሮኛል ታሪኩን በሙሉ ከሷ ጋር ያለው ሪሌሽንሺፕ ማለት ነው ከሳምሪ ጋር የነበረውን የፍቅር ግንኙነታቸው ምናምን እንደዚህ ብሎ እናቴ እንደዚህ ናት አባቴ እንደዚህ ነው ሰብ እንደዚህ ብሎ እስከ ሳምሪ ጋር እንደዚህ ሆና እንደዚህ ሆኗ ምናምን የሚለውን በፊት ብዙ ሹፍርና ይሰራ እንደነበር ምናምን ሁሉ አቤል እኔ የጎዳና ልጅ ነው ማለት ይከብደኛል ካለው ባህሪና አመለካከት እንዳጠቃላይ ሁሉም ጓደኞቹ ነው ማለት የሱ ደግሞ በጣም ለዘብተኛ ነው አቤል። መልካም መተው ካላካፈለን ከሚያገኘው ገንዘብ ላይ ካላካፈለን እንከሳለን ሲሉሽ ምን አልሻቸው አንቺ? ለምንድን ነው የምከሱት? አባት አይደለም እሱን እኔ አላቅም። ሄዱና ክሰሱም አትክሰሱም ከሱ ጋር አብሩ። እኔ አባት መሆኑን ነው ማቀው። ደሞ አልኳቸው ደሞ እኔ ማቀው የጎዳና ልጆች ሲተጋገዙ ሲተዛዘኑ አንተ ብላ ሲባባሉ ያንዱን ልብስ አንዱ ሲለብስ አይዞ ሲባባል ነው እንጂ እንደዚህ አይነት ምቀኝነትና ሴራ እኔ አይቻላል። እነሱ ጎዳና ናቸው። እነሱም ማለት ጎዳና ተዳዳሪ ናቸው። እነሱ አይደለንም ብለዋል። በሆነ አጋጣሚ ነው እዛ አካባቢ ስንመላለስ እንጂ እኛ ጎዳና አይደለንም ብለውኛል። ኢንተርቪው ላይ ስላሉ ነው። ይሄን ምናልባት ሰምተሹ ሊሆን ይችላል። ኢንተርቪው ላይ አይደለንም ብለዋል። እንግዲህ ግራ የሚያጋባ ነገር ነው እየሰማሁ ያለው። እኔ ልንገርህ እኔ ዳትሰን ሰፈር ነው ሰፈሬ። እያንዳንዱን ጎዳና እዛቃቸዋለሁ። እነሱን አላቃቸውም ነበር። እዛ አይመጡም እና አቤል ጋር አላየኋቸው። ሳምሪ እዛ ከመጣች ጀምሮ ከሞተችበት ከተቀበረችበት ልጁ ክርስትና የተነሳምለት መጥቶ በልቷል አሉኝ። ውጭ ላይ ብሎኛል አሉኝ። እኔ አላየሁትም ባይኔ ሁለቱንም አላየኋቸውም። ግን አሁን ላይ እማቀው አሁን ጠፉ እስከተባለ ጊዜ ድረስ ተንሳኤና ሄኖክ ቁጭ ብሎ ሲቀፍሉ ሲለምኑ ማለት ነው። ቅፈላ በቃ ያው ባራዳ ቋንቋ ተመልካቾቻችን ቅፈላ ማለት ሳንቲም ሲለምኑ ሳንቲም ከሰው ሲቀበሉ ጫት ሲቅሙ አረቄ ቤት አለ አረቄ ሲጠጡ አውቃለሁ። ሲጋራ ሲያጨሱ
ከዛ ሰፈር ወጥተው አያውቁም። እኔ ስራም ስሰሩ አይቻላቅም። ሄኖክ እንደው ምንድን ነው ያለኝ አቤል ጫትና ሲጋራ አስጀምራት እንዴት ምናምን ብዬ ሁሉ ተጣላው የሚል ነገር ኢንተርቪው ላይ ሰጥቶኛል። ከማን ጋር ማንን ያስጀመረው ጫት? ሳምራዊትን እሱን እኮ ነው ያላቀም ብለሽኛል። አይ እንደው ምናልባት እነሱ እንደዚህ አይነት ነገር ውስጥ እዛው አሉበት እያለሽ ሶስት ውስጥ አሉበት። እንደውም ሀሺሽ ሁሉ የሚጠቀሙ እንደሆኑ ነው እኔ የሰማሁት። ሲጋራ ግን ሲያጨሱ አይቻልም። በአይኔ በብረቴ ነው የምልህ። የቱ ጋ ካሉ ከከሰል ቤቱ ከቦኖ ውሃ በታች ከነ ምልክቱ ከፍ ያለች መጠጥ ቤት አለች፣ አልኮል ቤት። ከዛ ደግሞ ዝቅ ብሎ ቡና መናሻ የምትሸጣለች። እዛ ጋር ቁጭ ብለው ጫት ሲቅሙ አውቃለሁ። በቴንዳ በዚህ በእንትን ተወጥሮ የምትሸጥ ሴት አለች። አይቻቸዋለሁ፣ አይተውኛል፣ ተያይተናል። ያንን ነው የማውቀው ስለነሱ። ገዳም ሄጅ ጥልፍ ጠላፊ ምናምን። በእውነት እኔ ሰው ለምን እንደዚህ ይሄን ያክል አርቆ ክፋትና ሌላ ነገር ማሰብ ምን ያስፈልጋል? የእውነት በእነሱ የተነሳ በዛች ትክክለኛ ባልሆነች ሴት የተነሳ የዚህ ልጅ ህይወት እንደገና ወደ መበላሸት እየመጣ ነው። ለተመልካቾች ስነገር ማለት ነው ልጁን እንዳያሳድግ ተመልሶ ወደ ጎዳና እንዲወጣ ለማድረግ ደሞም ፎክራለች። እሱ ተመልሶ ጎዳና ላይ ከነ ልጁ ካልታየ እኔ አይደለሁም። ማነች እሷ? ይቺ እርዳታ ነኝ እንደዚህ ነው ምናምን ያለችው። ኦኬ ከሚዲያ ጋር ያንተም አይታታል ሂሩት። ጭራሽ ምንድነው ያለችኝ ለኔ? እርግማን ቤት ሄጃለሁ፣ ጫትና ቄጤማ ሰንደል አምጪ ተብዬ ይዤ ሄጃለሁ፣ አስረግሜዋለሁ፣ በቅርብ ቀን ያብዳል አለች ለኔ። ላንቺ ይሄን ቀጥታ በስልክ ብላኛለች። ለምንድን ነው ይሄን ማለት ያስፈልገው? ለምን ይሄንን ያስባላት ምንድነው? እህታችን ዓለም የምትባላለች ሌላ ባለትዳር የአራት ልጆች እናት፣ በኑሮ ሂደቷ ብዙ ባላቃትም መካከለኛ ላይ ያለች ይመስለኛል። ግን አቤልን ለመርዳት ልጁን ወደሷ አስጠግታ እንደ እናትም እንደ እህትም ሆና ሁለቱንም እየተቆጣጠረች አቤል እንዲሰራ ሰራተኛ እንዲገባ ቤት ተከራይቶ ምናምን ሰራተኛ ይዛው አቤል እንዲሰራ ሌላ ስራ እንዲሰራ ለመርዳት ብላ ለኔ ይሰጠኝ ልጁንና አባትየውን ይዤ ልሂድ ቤት ዳትሰን ሰፈር አካባቢ ከተከራየ አቤል ተከራይቶ ነበር። ዳትሰን አዲስ አበባ ሬስቶራንት አካባቢ እና እዛ ጓደኞቹ ምናምን በብዛት ይሄዱ ነበረ ይበዙ ነበርና ያ መቅረት እንዳለበት ያው ወደ ሌላ ህይወት መልሶ እንዳይገባ እሱ ሰው የሚረዳው ራሱን ልጁን አሳደጉ ራሱ እንዲያድግ ነው። ሰው እዚህ ጋር የረዳው የነበረው ያንን ተግባራዊ ለማድረግ እኔ ልውሰደው ወለቴ አካባቢ ማለት ነው። እና አባትየውንም ልጁንም ወስጄ እኔ ጋር ይሆን ሲባል ጦርነት ገጠመች። እሷ ፖሊስ ጣቢያ ሁላችንም አለን፣ ሁለት ነርሶችም አሉ ረድኤትና ለምንድን ነው ጦርነት ውስጥ መግባት ያስፈልጋት? አይሄድም አንቺ አትወስጂውም እንደውም በ10,000 ብር ነው ይሸጠልሽ ብላ ስም እስከ ማጥፋት ማለት ነው። ከዛ ኮማንደሩ የውሃ ክፍል ፖሊስ ጣቢያ አዲስ አበባ ፖሊስ ኮማንደር አቤልም ተጠራ፣ እሷም አለች፣ ሌሎቹም አሉ። አባት ማን ነው? እኔ ነኝ። ያንተ ልጅ ነው? አዎ። ታዲያ አንቺ ምን አገባሽ? ይዘህ ሂድ። የፈለገበት መግባት ልጁን ይዞ ላመነው ሰው የፈለገውን ማድረግ ይችላል። አባት እስከሆነ ድረስ መሄድ ይችላል ብለው ከዓለም ጋር ወዲያው ነው ታክሲ ተኮናትረን ያለችውን ንብረት የልጅ ወተት ምናምን ነበረች አሲዘን ወደ ሁለቴ ላክ ነው። ከዛ በኋላ በጣም ነው ውስጧ በክፋት የተሞላው ሴትየዋ ማለት ነው። ከዛ በኋላ እኔ እንደውም እዛ የተላከው ብር እንዳይቀር ምናምን እያልኩ በለዘብተኝነት ብዙ ጊዜ አውርቻታለሁ እሷን ማለት ነው። ወደዛ እነሱ ጋር በዛኛው በነበረው ቁጥር ተደውሎ የገባው በፊት አቤል አካውንት አልነበረውም። ስለዚህ ስልክ ይደወልለትና እሷ ወይም ደግሞ ይሄን ነገር በመታስተባብረው በገቡ አካውንቶች ለምሳሌ የሆነ አንድ ፋርማሲ አለ ስሙ ያልተጠቀሰ፣ እዛም ፋርማሲ ውስጥ አካውንት ላይ ብር ይገባ እንደነበረ ከዛም በሌላ አካውንት ብር እንደሚገባ አቤል እኔም አውቃለሁ ሲገባ እንደነበረ የሱን ስምና ቴሌብርም ሞባይል ባንኪንግም የቡክ አካውንትም እየሰጠ እንደሚገባ ነበርኩ አውቃለሁ። ስንት ነው አላውቅም፣ ስንት ሰው ነው አላውቅም። ግን የሚገርም ነገር አዲስ አበባ ሬስቶራንት እዛ ተከራይቶ ከገባ በኋላ መጀመሪያ ቀን እሷ ስልኩ ላይ ያሉትን የውጭም ይሁን የሀገር ውስጥ ስልኮች መዝግባ በሉክ ይዛ ነበር። ስልኩ ላይ የሚገባ ስልክ ቁጥሮችን
የሚደወለው ይዛ ከሷ ጋር ነበር ስልኩ ቁጥሩ ከዛ የአቤል ስልክ በማግስቱ ተሰረቀ ይሄን ባደረገች በማግስቱ ለአራት ይዘውት ነው የሰረቁት ጠዋት ላይ ተሰረቀ ከዛ በኋላ ስንት እንዳለው ሊያውቅ አይችልም ለምን ከስልኩ ጋር አብሮ ጠፍቷል ያለው ነገር ማለት ነው መረጃው ከዛ በኋላ እኔ ምንድነው ያልኳት አቶ ንጋቱ የሚባሉ አሉ ከሷ ጋር አንድ ላይ እንሰራለን የሚሉ ወደ ጀሞ አካባቢ ነው መሰለኝ የሚኖሩት አይሚን በትክክለኛው አላቅም አቶ ንጋቱ ያባታቸውን ስም አላቅም እሳቸው ጋር ደወልኩና ስልኩ ቁጥር እርሶ ጋር ነው ብላኛለችና ሂሩት ለምን ተገናኝተና አይሰጡኝም አልኳቸው እኔ ለሂሩት ሰጥቻታለሁ ስልክ ቁጥሩንና በኔ በማልጠቀምበት አካውንት ያስገባችልኝን 15000 አውጥቼ ከነ ወረቀቱ አርጌ ከነ ስልክ ቁጥሩ አርጌ ለሂሩት ሰጥቻታለሁ የአቤል 15000 አሉኝ ከዛ አቶ ንጋቱ እኮ ሰጥቼሻለሁ ብለዋል እንደዚህ ከወረቀት ጋር የባንክ ወረቀት ጋር 15000 ምናምን ስላት አዎ እኔ ጋር አለ ምናምን ብላ ያልሆነ ነገር ውስጥ ገባች ይውልሽ አልኳት አሁን አቤል ብር እጁ ላይ የለም ስለዚህ ሂጂና ከሱ ጋር ሆነሽ አንቺ ስለነበረ አካውንቱ ላይ የሚገባውን በሞባይሉ የሚነግሩትን በፋርማሲው ባለቤት የሚገባው የነበረውን አብሬሽ ስታስገቢ ስታወጪ ስለነበረ ሰውየው ያልሆነ ነገር እንትን እንዳይለው ሂጂና አብረሽ እርጁ ይሄ ልጅ ያለውን ብር እንዲወስድ ስላት ምን አለውና 15000 ብቻ ነው ያለው ሄዶ መውሰድ ይችላል አለች እኔ 15000 ብቻ ነው የገባው ማለት አልችልም አቤልም ራሱ ብሏል በጣም በትንሹ እስከ 250,000 ብር ድረስ በጣም የእውነት በያምናለው ለዛም ነው እንግዲህ ከሱ ጋር በሰራነው ፕሮግራም ከስር ያለውን ስልክ ቁጥር አስቀምጠንለት የረዱ ሰዎች 50 ብር የሚሆን 10 ብር የላኩትን ነገር ስክሪንሻት ያያረጉ እንዲልኩለት ያረግነው ለዛ ነው ወደዚህ ልምጣልሽ አሁን በአቤልም ጋር በነበረን ቆይታ ምን ብሎኛል እነሱ ጋር የነበረው ነገር ስላላስተማመነኝ ሰዎች በአካል መጥተው ይሰጡኝ የነበረው ትንሽም ብር ምናምን በተቻለ መጠን እኔም እንዳላጠፈው ማረግም ስለማልችል መያዝም ስለማልችል አካውንትም ስለሌለኝ ዓለም ጋር የተወሰነ አስቀምጫለሁ አሁን እየኖርኩ ያለሁት በሱ ነው ብሎኛልና አቤል አንቺ ጋር ምን ያህል ብር አስቀምጦ አሁን እንዴት ነው እየኖር ያለው የሚለው እንድትነግሪኝ አቤል መጀመሪያ እኔ ጋር ሲያስቀምጥ ወደ 50 ምናምን ሺህ ብር ነው ነግሮኛል 57000 ብር ነው አሁን ላይ ያው ለመንጃ ፍቃድም ለተለያየ ነገሮች ለሚያስፈልገው ለልጁም ለምንም እየወሰደ ወደ 21000 ብር አለ እኔ ጋር አለ አካውንት ውስጥ ማለት ነው እኔ ጋር ማለት ነው የሚያስፈልገው ነገር ሲፈልግ እሰጠዋለሁ ይሄን ያስፈልገኛል እንደዚህ ይሄን ያስፈልገኛል ግን የእናትነት ምክርም አብሬ ነው የምሰጠው እንዳታጠፋ እንደዚህ አድርግ እሱን ለመጣልሽ ነበር ምክንያቱም ወጣት ነው አቤል ብዙ ነገር ሊያምሮ ይችላል ብዙ ወጣትነቱም ልጅነቱም ስላለ የተሰበሰበለትን አላግባብም ከሚያጠፋው ልጅም ስላለ እዚህ ጋር ያንን እንዴት ያያረክሽ ነው ገንዘቡን እየሰጠሽው ያለው ለሚለው ነው በፍጹም ዓለም ጋር ያለው እዛ በሰዎች ነው እንደውም በቴሌ ብር አወጣና በቴሌ ብር ነው መልካው እዛ ሆኖ አንተ ላይም ሲሆን አውጥቼ በእጁ ነው የሰጠሁት ዮሐንስ አካባቢ ተገናኝተን ወደ ሱሉልታ እየሄደ ለመንጃ ፍቃድ ምናምን ማለት ነው እንደዛ ያለ ሲወስድ ልጅ አለ ከኋላ እንዳትረሳ ነው ማለት የሚገርም ነገር ግን አቤል የጎዳና ልጅ ነው ማለት እኮ ይከብደኛል ብያለሁ በጣም ከሚበላበት የማይበላበት ጊዜ ነበረ አርቆ የሚያስብ ነው አባትነት በደንብ ያጣጣመ እኔ እንደውም ምን አልኩት አቤል አልኩት አንድ ቀን እውነት አቤል እንኳን ለወንድ እኔ ሴቶኜ ያላባት አንድ ልጅ አሳድጊያለሁ በጣም ከብዶኝ ነበር ባሁን ደግሞ ሰዓት በጣም ከባድ ነው ስለዚህ በኋላ ያልሆነ ነገር ውስጥ ልጁን እንዳታደር መስጠት ካለብህ ስጥ ልጅ ማሳደግ ይከብዳል እንደ ወጣት መሆን አትችልም ስለዚህ ምን ታስባለህ ስለው እወጣዋለሁ ነው ያለኝ ምንም ነገር ትቼ እወጣዋለሁ አለኝ ከዛ አንድ ቀን መጣና ማሚዬ አለኝ አቤት አሁን እንስጣው ለእርዳታ ድርጅት አለኝ የምታውቂው ካለ አረ አሁንም አድጓል አይሰጥም አልኩት እኔ ይልሽ ያኔም ያናደድሽኝ እንደዚህ ነው አለኝ ይሄን ያህል ነው የምናወራው ከአቤል ጋር ማለት ነውና እዚህ ጋር አሁን እኔ ስለ ሄኖክና ስለ ትንሳኤ ሳወራ ማለት ነው በእውነት ሰው እሺ ዲግሪ ያለኝ ምናምን ምሩቅ ነኝ ምናምን ብሏል አይደል ትንሳኤ አዎ አንድ ኮሌጅ በኢንሹራንስ ተምሬያለሁ ብሎ ኢንተርቪው ላይ ተናግሯል ኦኬ አንድ ጊዜ በተፈጥሮ
60% ኖሌጅ እኮ ነው ሰው ተፈጥሮ የማሰብ ችሎታው 60% ኖሌጅ ነው ከእግዚአብሔር የሚሰጠን የተፈጥሮ እውቀት 20% በትምህርት ነው የምናገኘው 20% ደግሞ ከአካባቢ ነው እንደኔ እውቀት ማለት ነው ቁንጽል እውቀት አለች 60% በተፈጥሮ ካልተቸረው 20% ተምሯል አይደለ ለምን ማሰብ አቃተው ይሄንን ሲያስብ ማለት ነው ለምን አቤል ላይ የሁሉ ሴራ ለምን በቃ እዚህ ጋር እንደሱማ የሚሉት ልጁ መጎዳት የለበትም መለመኛ ያረጋው ልጁ ምንም የተጎዳው እኛ ብር ፈልገን አይደለም ብር ምንፈልግ ኖሮ እንሰጣቸዋለን በፐርሰንት ተብለን ነበር አሁንም የልጁ ጉዳይ ስለሚያሳስበን ነው ብለው ነው የመጡት በምንም ልጁ የተጎዳው ነገር የለም ዛሬም ተቀርጿል አይደል እዚህ ልጁ ተቀርጿል አሜን ተቀርጿል በየትኛው ሁኔታ ላይ ነው ያለው አሁን ምንድነው እኔ ሰው እንዴት ህሊናውን ይሸጣል እውነትን እንዴት እውነት ያመክናል እውነትን ማምከን ነው የእውነትን ማምከን ነው እነሱ እንደዚህ ያለው አይደለ አቤል እኮ አብረውት ጎዳና ላይ ላሉት ልጆች እንኳን ብዙ ሲያዝል የነበር አለ በማዚያ እዛ እንትን 10 ኪሎ ተከራይተው ይያለ አዝሎ ካቤል ጋር አቤል እቃውን ያይዛል ማታ እዚህ ውለው ዳትሰን ሰፈር ማታ ሲሄዱ አዝሎለት የሚሄድ ጓደኛ ነበረው አሁን እንግዲህ ባንቻ አባባል የጠየቁት ገንዘብ ስላልተሰጠ ነው አቤል ብዙ ገንዘብ ያገኛል ብለው አስበው ከዛ ላይ ገንዘብ ጠይቀው ያ ነገር ስላልተሳካላቸው ነው ያልሽኝ ነው ያለው ስላልተሳካላቸውና እንትሩ እየተገለባበጠ ነው አሁን እነሱም የሚሉት ምንድነው እኔ ለምን ይጠይቁኛል እነሱ ገንዘቡ እኮ እኔ እጅ የለም ገንዘብ የዛን ጊዜ አቤልም ጋር አልገባም ነው ማለት የዛን እነሱ ሲጠይቁ እኮ ገንዘብ ገና መግባት አልጀመረም ቢጀምርም እኔ ጋር የገባ ነገር የለም መጠየቅ ካለባቸው እኮ አቤልን ነበር መጠየቅ የነበረባቸው እኔን አይደለም ሶስተኛ ወገን ላይ ለምን አመጣቸው አቤልን አይደል እናቀዋለን ሳምሪን እኛ ነው የምናቃት አቤልን እናቀዋለን አባቱ አይደለም የሚሉት አንተ አባቱ አይደለህም ስለዚህ እንከሳለን ከምንከስብ ብር ስጠን ለምን አላሉትም አቤልን አላሉትም አልጠየቁትም ለምን አልጠየቁትም እስቲ ነገር ለምን አልጠየቁትም ለምን አንቺ ጋር መጡ ትክክለኛ አባትነቱን ስለሚያውቁ ሌላ ምንም ተሊጥ የለው ሆም ብሎ ሰውን አስፈራርቶ በዚህ ዘመን ሰውን አስፈራርቶ ብር መቀበል የለም ማንንም ከህግ ጥላ ስር ደግሞ አያመልጥም ማንንም እስካሁን የሚደረጉ ያሉ ድራማዎች ከህግ ጥላ ስር ሴትም ይሁን ወንድ በንግግርም ሆነ በገንዘብ በሽምጠጣም ይሁን ከህግ ጥላ ስር ማንንም አያመልጥም ይሄ ደግሞ ሚዲያ ላይ ወጥቶ መናገር ብቻ ሳይሆን እኔ በበኩሌ ህግም ለዚህ በአጽንኦት ህግ እናቃለን የሚሉ ሰዎች ይሄንን እንዲይዙ ትፈልጋለሁ በቃ ይሄንን ነው ማለት አሁን በቀደም ለታ ራሱ አቤል መንጃ ፍቃድ ሊያመጣ እኔ ደግሞ ሱሉልታ ያክስቴ ልጅ ወልዳ ኪሚካኤልም ነበረ ቀድሜ በ11 መጥቶ ዓለምን አስፈቅጃት ከኔ ጋር ነበረ እቤትም ነበሩ ልጆቹም ነበሩ ቡና ጠጣን መሳበላን ምናምን ሄድን ስንመለስ ራሱን በጣም ታሞ ተኝቷል ቤት አቤል ማለት ነው ከቤት እንኳን አልወጣም ግን ምንድነው ያሉት እነትንሳይ ልጁን ዓለም ጋር ቁጭ አድርጎ እሱ ሲዞር ነው የሚውለው ብለዋል ልጁን የጋኳ አልመጣም ጭራሽ እሷ መች ታስነካና አሁን ለምንድነው ማታስነካን ለኛ ዳትሰን ሰፈር አይሄድም አሁንም እየለመነበት ነው ይባላል የልጁን ህይወት መበላሸት የለበትም ልጁ አንድ ቦታ ነው መሆን ያለበት ከፈለጋችሁ ኑና እዩ ነው መተለው በቃ ይሄ ነው ሆም ብሎ ግን የሰው ስም ማጥፋት እውነት በእግዚአብሔር ዘንድም ከባድ ነው እንደ ህግም ደግሞ ወንጀል ነው ትክክል ነው አሁን እኔ ምንድነው መሰለ እንደ ህግ እነሱን የዕለት ሁኔታ አስመዝግቤያለሁ አቤልም እነሱን ለመምታት የሚቃጣም ልጅ አይደለም እኔ በ10 ጣቴ ዋስትና ወስዳለሁ ስለ አቤል ስለሌላው እኔ አማቀው ጠለቅ ብዬ አላቃቸውም ወዳቸዋለሁ ባክግራውንዳቸውን አቃለው አቀርባቸዋለሁ ጓደኞቹን አቤልን ግን ጥንቅቅ አድርጌ ነው ማቀው አቤል ማን ነው ሳዩ በባል ስለዋለውና ዋስትና ወስዳለሁ እነሱ ጋር እንትን የሚልበት ሰዓት የለው በፍጹም አሁን መንጃ ፍቃዱን አውጥቶ መኪና ለመያዝ ለመስራት እስከዛ ውይልና ቢሆን ሰራለው እስከዛ አቮካዶ ምናምን ድሮ እንደዚህ የመደብኩ ሸጥ ነበር ያንን ሰራለው ማስታወቂያ ሚኒስቴር አካባቢ ሰራ ነበር እኔ ሳላቀው ደንበኛዬ ነበር የሚገርም በእውነት ነው ምን ሲያስታውሳይ
አቮካዶ ተመድቦ ሲሸጥ እኔ ገዛ ነበረ ማስታወቂያ ሚኒስቴር አካባቢ ማለት ነው። እና ያንን ለመስራት ነው እንጂ ለመለወጥ ነው እንጂ ያለው ዓላማ ከነሱ ጋር ይሄን ያክል እንካ ሰላምታ ሊገጥም የሚችል ነገር የለም። ሌላም ነገር ኪያ የምትባል ልጅ እይታ ላይ ቀርባለች። አዎ ከነ አቤል ጋር ከአቤል ጋር ከመቅረቧ 2 ቀን በፊት ሂሩትም ደውላልኛለች ለኔ። ኪያን ዮሐንስ ጋር አግኝቻት ብር ሰጥቻታለሁ ብላኛለች። ስለ እውነት ነው የምናገረው። የምን ብር ነው የሰጠቻት? የምን ብር እንደሰጠቻት እኔ አላውቅም። ብር ሰጠኋት እኮ ለኪያ። በሰባዊነት ሰጣትስ ሊሆን ይችላል፣ ግን ሰጣታለች። ኪያም ለኔ ብር ሰጣኛለች ብላ ነግራኛለች ማለት ነው። ከአቤል ከአዲስ አበባ ሬስቶራንት ወጥቶ ወደዚህ ወደ ወለቴ ሲመጣ ህፃን ልጅ ይዛ መንገድ ላይ ከምታድር ህፃኗ ለምን አቤል ጋር ነበር የሚያድሩት ብዬ 2 ቀን ልጇን አሳድሬላታለሁ። እሷ ውጭ እያደረች የኪያ ልጅ እኔ ጋር ስታድር ነበረ። ግን ይሄንን የማደርገው እኔ እውነት ሰው የጎዳና ህይወት ከባድ ቢሆንም ወይ ያላቸው ባህሪ መጥፎ ቢመስልም ግን ሰብአዊነት ልናሳያቸው ይገባል። እነሱም ከዚህ ህይወት ወጥተው ነገ ለሰው ይደርሱ ይችላሉ የሚል ግምት ስለነበረኝ ነው ይሄንን የማደርገው እንጂ ጥሩ ኑሮ ኖሮኝ የተደላደለ ወይ ቤቴ ሰፊ ሆኖ አይደለም። የፈረሰ ቤት ነው። እውነት መተማየት ትችላለህ መቅረጽ። እኔ ለራሴም ታይልኝ ይፈልጋለሁ በአጋጣሚ ስነግርህ ማለት ነው። ከዛ ውጪ እዚህ ጋር ከበስተኋላ ሆኖ የሚገፋፋቸው ሰው ካለ ቢያርፉና ሟቿ ደግሞ ብትተኛበት በቃ አፈር ውስጥ ተኝታለች አይደል? ስሟ በየጊዜው ለምን ይነሳል? እውነት ለእሷ እንኳን አዝነው ቢታዋት ልጅቷን ይታዋት በቃ አርፋለች። ልጇ ይደግበት በቃ ለምን ይታዋት? በቃ ሳምሪን ይታዋት አያንሷት 10 ጊዜ የተጎዳች ልጅ ናት። መልካም እንግዲህ አሁን ያው እናንተንም ሐሳብ ሰማን። ያው በነጻነት አጠገባችን የሌለን ሰው ስም አንስታችኋል። እንዲህ ስለሆነ ነው ብላችኋል። እናንተ እንግዲህ እነሱም ሐሳብ አንስተዋል። ኔክስት ደግሞ የምናደርገው ነገር ምንድነው? ጉዳዩን ለአንዴና ለመጨረሻ ጊዜ ለመፍታት ከተቻለን ሁሉም ባለበት አንዴ መፍትሄ ለመፈለግ እንሞክራለን። እንግዲህ አቤልም አባት መሆኑ ማስረጃ እንትን ብሏል። እነሱም እኛም ማስረጃ አለን ብለው ተናግረዋል። አቤልን ሳይሆን ሄኖክ እኔ ነው የምታውቀው ቀድማ እርጉዞና መታዛጋ ቁጭ ካለችበት ያነሳዋት እኔ ነኝ ያስታመምኳት እኔ ነኝ ብሎ ብዙ ነገር አውርቶናል። አንቺ ደግሞ ያው ከልጁ ከተወለደ በኋላ ነው ጉዳዩን የምታውቂው። ከታመመች በኋላ ልጁ ተወልዶ ከታመመች በኋላ ያለውን ጉዳይ ነው የምታውቂው። እነሱ ደግሞ እያሉ ያሉት ምንድነው? ከአቤል ጋርም በነበረን ቆይታ አንስተነዋል። ከአቤል ጋር ትንሣኤ አብሬው ኖር ያለው በደንብ ነው የማውቀው 2 ዓመት ያህል አብሬው ኖር ያለው ብሏል። ሄኖክ ደግሞ ሳምራዊት መታ እርጉዞና ባሏን ፍለጋ መታ እዚህ ብሎ ብዙ ነገር አስረድቶናል። ቪዲዮ ላይ ስላለ መደጋገም እንዳይሆን። ስለዚህ ያላችሁን እውነታ እናንተም ስቱዲዮ ድረስ ስለመጣችሁ እጅግ መታችሁ ያላችሁ እውነታ ይሄ ነው ብላችሁ ስለነገራችሁን እኛም ከልብ አድርገን እናመሰግናለን። አድማጮች እንግዲህ የራሳቸውን ነገር ይወስዳሉ፣ ያለውን እውነታ ይገነዘባሉ ብዬ አስባለሁ። አሁንም በድጋሚ የምንለው ነገር ምንድነው? በዚህ ፕሮግራም ላይ ስማችን ተነስቷል የምትሉ ማንኛውም አይነት ሀሳብ ያላችሁ ሰዎች ካላችሁ አሁንም ቢሮአችን ክፍት ነው፣ ልትደውሉልን ትችላላችሁ። ደውላችሁ መታችሁ ልክ እንደነሱ ሀሳባችሁን ልትገልጹልን ትችላላችሁ። እንግዲህ ያለውን ነገር ግን አብረን ቁጭ ብለን ደግሞ ያለውን ነገር ለአንዴና ለመጨረሻ ጊዜ እንፈታለን ብዬ አስባለሁ። አሜንም እንግዲህ አድጎ በስነ ስርዓት አድጎ ለሀገር ለወዳጅ ለዘመድ የሚበጅ አባቱን የሚጦር ሀገርን የሚጠቅም ልጅ እንደሚሆን ባለሙሉ ተስፋ ነን። ያለውን ልዩነትም እንግዲህ አይተናል፣ ከነበረው ነገር አይተናልና እንኳን መጣችሁ ማለት ፈልጋለሁ። ለመጨረሻ ጊዜ ማለት የምትፈልጊው ነገር ካለ ይሄንን ጉዳይ መናገር ፈልጋለሁ የምትዩ ነገር ካለ ድልስ? እሺ እኔ መናገር የምፈልገው መጀመሪያ እንደ ኢትዮጵያ እንደ ሀበሻነት እንደዚህ አይነት ህይወት ላይ ያሉ ልጆችን ባክግራውንዳቸውን ስለማናቅ ባናገላቸው ደስ ይለኛል። እያንዳንዳቸውን ቁጭ ብለን ብናዳምጥ ጥሩ ነገሮች ያሳለፉና ያልተመቻቸ ሁኔታ ላይ ሆነው ወደዚህ ህይወት የገቡ መሆናቸውን እንትን እንላለን። መገንዘብ አለብን ማለት የሰው መጨረሻው ስለማያስታውቅ ሰብአዊ በሆነ መንገዱ ያለው በራሱ ከሌለው ደግሞ ከመንግስት ጋር በመተባበር ጥሩ ነገር ላይ አሁን ዳዊት የሚባል ልጅ አለ። ለምሳሌ በነፃ ይሄ ማኒፋክቸሪንግ እንትን ላይ ብረት ላይ እያስተማረ ያለው መንግስት የጎዳና ልጅ ነው። ከነሱ ጋር ጓደኛ ነው እና አሁን ሰኔ ላይ የሚመረቅ ነውና እኔ ነኝ የምደግስልህ ብየዋለሁ። የሱንም ማለት ነው አስመርቃለሁ። ትመጣላችሁ በእውነት እና በጣም
እንደዚህ አይነት ልጆችን ብናቀርባቸው ወደ ሰውነት ብንመልሳቸው የተወሰነ የየራሳችን እንትን ብንወስድ ብናደርግ ነው ባናገላቸው። ሁለተኛ ደግሞ አቤል ላይ ስመጣ በውጭም በሀገር ውስጥም እርዳታ የጀመሩ የሰጡ አሉ። እነሱ ስክሪንሹት አድርገው የተላከውን የገባውን ብር ቢልኩልን። ሁለተኛ ደግሞ የተዘጋው 04 መጨረሻው በፊት እይታ የለቀቀው ስልክ ላይ ባይደውሉ ባይደውሉ አሁን በሚለቀቀው ስልክ ላይ ከአቤል ጋር ኮንታክት ቢያደርጉ ደስ ይለናል። ሌላው ደግሞ አቤል አሁን ያለበት ሁኔታ ያው እንዳልኩ ምንም ብር እጁ ላይ የለም። ያለችው ትንሽ ብር ናት፣ ቅድም ጠቅሻለሁ። ከዚህ በኋላ የራሱን ነገር እስከሚይዝ ድረስ አሁንም እርዳታቸውን እንዲለግሱ፣ ቅንነታቸውን፣ እርዳታቸውን፣ ሰብአዊነታቸውን፣ አለንልህ ማለታቸውን እንዲቀጥሉበት፣ እንዲገፉበት። በእውነት ቢቀርቡት በጣም የሚያሳዝን ልጅ ነው አቤል። ንግግር እንኳን አስተካክሎ የማያውቅ ልጅ ነው። የምግብ ፍላጎት ብዙ ወደ ሆዱ የሚለው ነገር የሌለው ነው። ብዙ ጭንቅላቱን የሚበጠብጡ ነገሮች ያሉት ልጅ ነው። የቤተሰብ ፍቅር ያጣ ልጅ ነው። እናት ሀብታም እናት ቤተሰብ እያለው ውጭ ተመላልሳ ነግዳ የምትኖር እናት እያለች ያጣ ልጅ ነው። እኔ ስጠይቀው የኔ ህይወት እንደዚህ ሆኖ የአሜን ህይወት ጎዳና ላይ እንዲሆን ስለማልፈልግ ነው፣ ለሰውም የማልሰጠው ለዛ ነው፣ ስለማላገኘው ነው ይለኛልና እጃችሁን ብትዘረጉ፣ የእርዳታ እጃችሁን ብትዘረጉ፣ ባላቸው አቅም የተቻላቸውን የተበላሸውን የተወራውን ነገር ወደ ጎን ትተው እውነቱን ከእግዚአብሔር ነው የሚገኘው። እውነት እግዚአብሔር ነው፣ እግዚአብሔር እውነት ነው። እውነትን ደግሞ ለማጥፋት በፍጹም አይቻልም። እውነት ይወጣል። ስለዚህ እባካችሁ ወገኖቻችን አበሾችም የሆናችሁ ወንድም እህት በሀገር ውስጥም በውጭም ያላችሁ እባካችሁ ስለ እግዚአብሔር ለዚህ ህፃን ድረሱለት ነው የምለው። እኔ አመሰግናለሁ። እኛም እናመሰግናለን። እንግዲህ በዚህ መተው ጉዳዩን ላነሱት እንግዲህ ያለውን እኔ ጋር ያለውን እውነት እንደዚህ ማድረስ አለብኝ ብለሽ ስለመጣሽ ከልብ አድርገን እናመሰግናለን። ያለውን ነገር ስላካፍልሽን እጅግ ከልብ አድርገን እናመሰግናለን። አድማጭ ተመልካቾቻችን እንግዲህ እንደሰማችሁት ነው በሁለት ተከታታይ ቪዲዮዎች ስሟ የተነሳው ዓለም የኔም እውነት አለኝ ብላ እንግዲህ ስቱዲዮአችን መጣ ያላትን እውነት ስላጋራችን እጅግ ከልብ አድርገን እናመሰግናለን። እንግዲህ ስላለው ነገር እጅግ ከልብ አድርገን እናመሰግናለን። እኔም አመሰግናለሁ።